እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? አመሰግናለሁ በጣም። እንዴት ነው? አሪፍ ነው። ተመቻችሁ? እሺ እህታችሁ ተገኝታለች። እርግጠኛ ነው? አዎ። የት ነው ያለችው? እስር ቤት ናት ያለችው። ታክማለች፣ ተገኝታለች። ነገ ደግሞ ድምጿን ሰምተን የበለጠ ደግሞ ለእናንተ እናሳውቃችኋለን። እሺ እኔ ውጭ በጣም ነው የምናመሰግነው። እኔ የተቆየ ችግር በጣም ነው የምናመሰግነው። አሁን ደግሞ እንደጀመራችሁ ልጁ እንዲያዝልን አድርጉልን። ምክንያቱም ድርጊቱን አድርጎታል እኮ። አዎ እሱ ደብድቧታል። እሱ እንዲያዝ ማዘዣ ወጥቶበታል። ሁላችንም ትብብር ያስፈልገናል፣ እንተባበራለን። እናንተ ግን ነገ ደግሞ ያለውን ነገር መጨረሻ እናሳውቃችኋለን። ድምጿም እንትን የምትል ከሆነ ወደ ቤተሰቧን መደወል የምትችል ከሆነ እናስደውላችኋለን። ብቻ ግን ደህና ናት፣ ታክማለች። ሌላ ደግሞ በጣም ነው የምናመሰግነው። እናት አዲ ቤተሰብወቱ ሊያሳልፍ እኔ እንጃ ቤተሰቦቻችን ታስረው ነው ያሉት። እናት አባታችን የኔ የተጓዙ ችግር የለም ማሬ፣ ለእናትና ለአባቶች ንገሪያቸው። እሺ ደህና ናት፣ ሰላም ናት፣ ታክማለች፣ ለውጥ አላት። ደግሞ እንትን አላለችም። አሁን እስር ቤት ያለችው ያው ህገ ወጥ በመሆኗ ነው እንጂ በሌላ አይደለም። በያቸው። እሺ ንገሪያቸው፣ አሰሚያቸው ድምፄን ከፈለግሽ። በጣም ነው የምናመሰግነው። እንዲያው ፈጣሪ ከጎንሽ ይቆምልሽ። ክፉ እንዳይነሳቸው ነው ወጅ የተጓዙ። አሚን አሚን። እኔ አይደለሁም ደግሞ ህዝቡ ነው የተባበረው። እሺ ማሬ፣ እኔ ብቻ አይደለሁም፣ ህዝብ ነው የተባበረው። ማመስገኝብኝ ቤተሰቦቿ እያመሰገኑ ነው። አሁን እንዲህ እንኳን አሰሙን። ልጁንም እንዲያዝ አድርጉልን፣ ተባበሩን እያሉ ነው። ወይ እኔ ውጭ ጓይ እሺ፣ ያው እየሰሙ ነው። ለወንድምሽ ንገሪው እሺ፣ ምንም ነገር እንዳያደርግ። ቅድምኛ ላላላ እንደዛ እንዳታረጉ። እሱን እኛ ሶልቭ እናደርጋለን፣ እናስይዛለን፣ እንተባበራለን። ጥሩ እናረጋለን። አንተ ወጣት ነህ። አዎ አንተ ወጣት ነህ። ብዙ ነገር ይጠብቀሃል። እህትህ ሰላም መሆኗን ነው ማየት ያለብህ። እኛ የምንፈልገው ዋናው ሰላም ነው። ለዚህም የደረስነው ገብቶሃል። በዚህ በህዝብ ትብብር ስለሆነ ምንም ነገር እንትን እንዳትል። ነገ ደግሞ እሱን አስይዘን ደግሞ አንድ ነገር እንደምናሰማ ተስፋ ስላለኝ አታስብ። እሺ ወንድሜ በርታ እና ለቤተሰቦች ንገርሽ። በጣም ያናዳል። ምክንያቱም ሴት ልጅ እንደመሆኗ መጠን እንደዚህ ትጫወትባት ማንም እንደሌላት እሱ ተጫውቶባት። እኔ እንጃ ብቻ ግን ምን እንደምልሽ ብቻ አላውቅም። አብሽር ለእናንተ ለሁላችሁም በጣም በጣም እናመሰግናለን። እሱ ጋር እንዳልግሻል ለአዲ ሁላችሁንም እናመሰግናለን። በጣም ነው የምናመሰግነው። አላህ ከጎናችሁ ሁላችሁም ትኳይንካችሁ። አሚን 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 አሚን። እንኳን ደስ ያላችሁ እናትና አባትሽ። ነገ ደግሞ የበለጠ ድምፅ እናሰማችኋለን። እሺ ማርያ አይዟችሁ። በቃ አሁን እንቅልፍ ተኝ። በጣም ነው የምናመሰግነው። እሺ ማሪ ዋሽ መልካም። አሚን አሚን ማሪ አሚን 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 አሚን። ቴንኪው። ብርቱካን የመቤቴ እንዴት እንደደነገጥኩ። አመሰግናለሁ የኔ ውድ እህት፣ በጣም ቴንኪው። አመሰግናችኋለሁ። ይሄ ሁሉ ነገር የሆነ በእናንተ ነው። እመቤቴን አንድ ነገር ልናገር። አዎ ተናገሪ ማርያምን ተናገሪ። ይገባሻል ግን ሳርዬ ለማርያምን ቴንኪው አመሰግናለሁ። ግን ሰኒ ሁላችሁም ተናገሪ። አለም ትኬት የምትፈልጉ ከነፂ ቁረጡ። ከየትኛውም ዓለም ሆናችሁ መቁረጥ ትችላላችሁ። ወደ ሀገር መግባት የምትፈልጉ ያው ነፂ ያስተዋወቅኩልሽ። ያውሪ ተናገሪ። እዚህ ጋር ያላችሁ ማለት ነው ሁላችሁም ሼር ስታደርጉት
ስለ ሰውየው ማለት ነው። ምናልባት ፈርተው አስፈራርቷቸው ወይም የሆነ ነገር ያመጣብናል ብለው የሚፈሩ መረጃ መስጠት የሚፈሩ ካሉ ለእኔም በውስጥ መስመር ላንቺም ለአዚዛም ለሚያውቁት እዚህ ጋር ለሚያውቁት ሰው በውስጥ ይጻፉልን። አካባቢው የት ቦታ እንዳለ የት ቦታ እንደደረሰ የሚያውቁ ሰዎች ካለ ለእኛ እንትን ይበሉንና እኛ እንጋፈጣለን። ችግር የለም። ምንም የሚመጣ ነገር የለም። እንደዚህ ወንጀለኛን አሳልፎ መስጠት እንዲሁም እንትን ያስከብራል እንጂ ምንም የሚያመጣው የሚያስፈራ ነገር የለም። የምንፈራው ነገር የለም። እና የምታውቁት ሰዎች ያያችሁበት ቦታ እናንተ ወታችሁ መናገር የፈራችሁ በቤተሰቦቻችሁ የሚያስፈራሯችሁ ካሉ ለእኛ በውስጥ ጻፉልን። ማንም ስማችሁንም ሆነ ማንነታችሁን አውጥተን አንናገርም። እኛ መስጠት ያለብንን መረጃ ለመንግስት እንሰጣለን። በቃ ከየትኛውም ከመምለካ ውስጥ ያላችሁ በየትኛውም አንደኛ መውጣት የሚችለው በየመን ነው። በየመን በኩል በደማም በኩል በእንደዚህ ያላችሁ በጂዛን በኩል ያላችሁ እናንተ ተባበሩ። እንደላሎችም ሆኑ ማናቸውም ሰዎች ማለት ነው። እና እችን ለማለት ነው። አመሰግናለሁ ሳርዬ ስለ ሁሉም ነገር። በአንቺ ብርታት ነው። በርትተሽ አበረታሽን። ጉልበት ነው የሆንሽን። በእውነት አቅም እንደዚህም ይቻላል እንዴ ብያለሁ እኔ ራሴ ማለት ነው። ታውቂያለሽ ያስፈራል። ሳውዲ ህግ ትንሽ ስለሚያስፈራ እንደማያስፈራ እና ወንጀለኛን አለመተባበር ነው መጥፎ። እንደዚህ ማጋለጥ ደግሞ በየትኛውም ቦታ ሆናችሁ 911 ወንጀል ሲፈጸም ከአይናችሁ እያየ ቀጥታ እናንተን ምንም የሚነካችሁ ወታደር ማንም ፖሊስ አይዛችሁ 911 ደውላችሁ ያለበትን ቦታ እዚህ ቦታ ወንጀል ተፈጥሯል ብላችሁ ብታሳውቁ እነሱ ቀጥታ ሎኬሽን ያሳያል። 911 ሎኬሽን ያሳያል ቀጥታ ራሱ ማለት ነው። እንትኑ አፕሊኬሽኑ ራሱ ሎኬሽን ስለሚያሳይ ቀጥታ መጥተው ወንጀሉን ቶሎ መያዝ ይችላሉ። እና በዝምታ አትለፉት። ወንጀል ስታዩ ዝም አትበሉ፣ አትፍሩ። ይችን ለማለት ነው። አመሰግናለሁ ሳሪ፣ ሁላችሁንም አመሰግናለሁ። እኔ በአማርኛ ስሰራ እናንተ ደግሞ በአረበኛ ተባብራችሁ የአንድ እህታችንን ደም ያፈሰሰ ሰው እንድትሉልን እፈልጋለሁ። ከዛ ውጭ ደግሞ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የተባበራችሁ ሁሉ በተለይ አዚዛ እና ሙዬ በጣም አዳራችሁን አድራችሁ ውላችሁ እንደዚህ ለሆናችሁ በጣም አመሰግናለሁ። ከዛ ውጭ ኮሜንታተሮች ደከሜ ሰለቼ ሳትሉ የቀረጻችሁ ሁሉ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። የምር ሁል ጊዜም ያው መሲ ብርጅስቶን መሲ ናት፣ ሙኒት ናት። ግን በቃ እናንተ ከታች ሆናችሁ እኛ ዘዴ እንድንፈጥር መላ እንድንፈጥር ያደረጋችሁት ሁሉ ማርያምን ይኸው ተሳክቷል። ስለዚህ አመሰግናለሁ። ጊዜ ይስጥልኝ። ጊፍትም የሰጣችሁ በጣም ቴንኪው አመሰግናለሁ። ሀዩ አንቺ የምትዩን በይና መንገደኛው ተገኘች ወንድሜ። እሺ ልጅቷ ተገኝታለች ወንድሜ። እኔ ሁላቸውንም አመሰግናለሁ። እናንተ ገስት ላይ ባትቀበይኝ ብዙ ቤት ሂጄ ጠይቄያለሁ፣ ያስገባኝ አልነበረም። አንቺ ግን ተቀብለሽ ያው በአንቺ ምክንያት ሁላችሁም ደግሞ ተባበራችሁኝ። አመሰግናለሁ። ክፉ አይንካችሁ። የሀገር ሰው ይኑር፣ ከነ ክፋቱም ቢሆን የሀገር ሰው ይኑር። ረድታችሁኛል። የሚጎዳንም የሀገራችን ሰው ቢሆንም የሚጠቅመንም ደግሞ የሀገራችን ሰው ነው። ደጋጎችን አላህ ያብዛልን እንላለሁ። አመሰግናለሁ። እናመሰግናለን ጋይስ። ጊዜ ይስጥልን። ታሜ የምትለው አለ? አመሰግናለሁ ብሩትዬ፣ በጣም አመሰግናለሁ የኔ ቆንጆ። ደግሞ በቃ ቴንኪው ታሜ። የመጀመሪያውን ነገር የምለው አልሐምዱሊላህ ዋናው ነገር እህታችን በህይወት በሰላም እንደሆነች ነው ዋናው ነገር ማለት ነው። ለሀገሯ ለቤተሰቧ ያብቃት ያረብ። እና ይሄም ደግሞ ወንጀለኛው ሰው ማለት እናንተም አሁን ያኔ መተባበር የምታውቁት ሰው ወይም የምታዩት ካለ አሳውቁ ለመንግስት ወይም ለኢትዮጵያ ኤምባሲ። እህታችንም እንዳለች ደግሞ ያለበት ቦታ መናገር ካልቻላችሁ በውስጥ መላክም ትችላላችሁ። ያለበት ቦታ የተረፈው የኛ ማለት እናስተላልፋለን ማለት ነው። እና ዋናው ነገር አልሐምዱሊላህ እህታችን በሰላም እንደሆነች ነው የተገኘችው። ሁላችሁም እዚህ ያላችሁ በጣም እናመሰግናለን። ከአላህ ነው የምታገኙት። በሼር በሀሳብ በጭንቀት ማለት ቁጭ ብላችሁ ማለት የጠበቃችሁ ልጆች አልሐምዱሊላህ ተሳክቶልናል። ልጅቷ በህይወት አለች። አልሐምዱሊላህ ብቻ በጣም እናመሰግናለን። ሁላችሁም ቴንኪው ብያለሁ በድጋሚ። እንግዲህ ሁላችሁንም ሀቡንም አስጨንቂያታለሁ፣ ንገሯት፣ እኔም እነግራታለሁ። ብሬንም
እንደገና ማንን ነበረ? ታጠቅ ሚዲያንም አስጨንቀ ነው ነበረ። በጣም እናመሰግናለን። መገኘቷ ነው በህይወት። በቃ ሌላ ምንም የምለው ነገር ነገ በቃ ልጅቷን አግኝቷት አውርቷት ሲመጣ ደግሞ የበለጠ ነገ ደግሞ ከሰዓት በኋላ እንገናኛለን። መልካም ጊዜ። እሺ ቻው። እሺ ሁላችሁም እናመሰግናለን። መልካም ጊዜ ጋይስ። ቴንኪዩ። አመሰግናለሁኝ። ትኬት መቁረጥ አልፈልግም። እሺ በነፂ ቁረጡ። ቴንኪዩ። ጎንበስ እያ የምትቆርጡ የትኛውም ሀገር ሁናችሁ ቁጥር ያናግሩ። እንዳጨርሽ ሙኒት አታወሪም እንዴ ጋይስ? በጣም ኦኬ። ካንስሌሽን ያላችሁ እኔን አናግሩኝ። ሳሪ ማሳሰቢያ እንሰጣለን። አብረንሽ የዋልንና ያደርን ሰዎች ሚዲያ ላይ ገስት ላይም ያሳደርሽን ሰዎች ያስተኛሽን የጊፍትሽ ተካፋዮች መሆናችንን እንገልጻለን። እንዲላክልን ማሚ ተቀይመናል። ከዚህ ሁሉ ሰው ሳርዬ ብቻ ናት የታየችሽ። እናዝናለን። ኧረ ማሚ ወይ አንቺን ተማምኜ እኮ ነው ትናንትና ፎቶ የፖሰትኩት። አንቺን ተማምኜ ማን ምን ያመጣል ብዬ አንበሳል ቁጭ አርጌ አላወርድም። አላወርድም። ማርያም ነው የሚወርደው። ለማን ነው አውርድ የሚለው? ይኸውልሽ የሰቀልነው የሌላ ሰው ፎቶ ነበር ማሪ። እኛ ታሪክ ቆይ ልንገራችሁ ስለሱ። በነገራችን ላይ ተከታታይ 3 ልጆች ላኩልኝ። አንደኛዋ ግን ምን አለች መሰለሽ? ይሄን ፎቶ ካወረድሽው አለች እሱ አይመጣም፣ ይሄን ፎቶ እንዳታወርጁ። እሱ ነው ወይ ስላት መልስ አትሰጠኝም፣ ግን እንዳታወርጁ ነው የምትለኝ። ፕሊስ እኔን እንዳትናገሪ ማንነቴን ብላለች። ይቺ ልጅ አሁንም የምትሰሚኝ ከሆነ በውስጥ ሌላ ያየሽበት ቦታ ካለ ለእኔ ንገሪኝ። ይሄው ስምሽን አላወጣም፣ ለማንም አልናገርም። ሙኒት ገኒ ታምሩ እየሳመች አሁን አመሰግናለን። ማርያምን በጣም ቴንኪዩ። ፎቶውንም በውስጥ የሰጣችሁንም በድጋሚ ደግሞ ልጁን ይቅርታ እንጠይቀዋለን። ምክንያቱም ይቅርታ እንጠይቀዋለን ማለት እኛ የእሱ ፎቶ እንዳልሆነ እናውቃለን። ነገር ግን በእሱ ዙሪያ ያሉ ሰዎች ፖስቱ ስላሉን የፖስት ነው። ስለዚህ ለእሱ ለራሱ ለልጁ የፖስተትነውን ፎቶ ይቅርታ እንጠይቃለን። ምክንያቱም ያው እኛ አንተ አይደለም አንተ እንዳልሆንክ እናውቃለን። ግን አየህ ያንተን በመፖሰታችን ይሄ ሰውዬ እዚህ ደረጃ ደረሰ። ገባ? ስለዚህ ለበጎ ነገር ስለሆነ ለጥሩ ይበልህ ወንድሜ። ነገ ደግሞ ፖስተን ይቅርታ ስንጠይቅ ትፈምሳለህ። ፈመስክ በግርግር ፎሎ አርጉትም እንላለን። ከመጣ እኔ እንኳ የመጣሁት በጣም ደስ ብሎኝ እንደ አጋጣሚ እና የአንበሳውን ድርሻ አንቺና ሙኒት ውሰዱ። ለእናንተ ለእህቶቻችሁ ጠበቃ ስለሆናችሁ እግዚአብሔር እንዲያው ምን እንደምላችሁ አላውቅም። በቃ እግዚአብሔር ውለታችሁን ይክፈላችሁ። የድሃም ባባሾች ናቸው። እናመሰግናለን። ስለዚህ እሱን ልል ነው የገባው። በዚህ አጋጣሚ ሰኒ ፎቶን ያቺ ልጇ ያለበትን ቦታ ከጠቆመች በሳሪ እና በሙኒት ስም 10,000 የኢትዮጵያ ብር ሽልማት አላት። ለልጅቷ እኔ ከዛ በላይ ሽልማት አለው። የእውነት ችግር የለውም። በቃ 15,000 ያደርግላታለሁ እኔ። እሺ 15 ጨምሬ 30 እናደርግላታለን። በቃ በሳሪ እና በሙኒት ስም እንዲሁም በባላገሯ ስም ማለት ነው። እንዴ ሳርዬ ወንድማችን ነው እንዴ? አይ እንዴት ሰላም ነው? የደም ስራችን እኮ ነው። ባለንበት አይዟችሁ በርቱ አለን አለው እንዳለ ሁሉ ጊዜ ወላሂ ማርያም በጣም እንዴ ወንድም መከታ እኮ ነው። አታውቂም እንዴ ማሚ? ወላሂ ንግግር መናገር ራሱ ለእኛ ጉልበታችን ነው። ምንም ነገር ባይደረግ አይዟችሁ አይደለም አለን ከጎናችሁ አይዟችሁ በርቱ ማለት ራሱ ትልቅ ቋንቋ ነው። ከስር ቁጭ ብለው እንደ እንትን ጋለሞታ ከሚቸከችኩት ስንት ታሪክ ከሚያወሩት። አዎ እናመሰግናለን። ሳርዬ እንኳን ደስ ያላችሁ። በተረፈ እቤት ስለገባችሁ ትቱዬ ሀይ በይልኝ የኔ ቆንጆ እልላችኋለሁ። ጋይስ መልካም ጊዜ ሆንላችሁ። ባይ እኔ አሜን። ለሌሎችም ትምህርት ይሆናል። አየሽ ሌሎችም እንደዚህ አይነት ወንጀል